ይህን ጥቅስ እናንብብና አብረን እንጸልያለን። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና። ድገም ውስጥ አብረን እናንብበው። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። አሜን። እግዚአብሔር ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን። የወደድከን የመረጥከን ልጆች ያረከን ለመንግስት ያጨኸን እግዚአብሔር ክብር ላንተ ይሁን። እናመሰግንሃለን። ሁሉ ባንተ ሆኗል፣ ካንተ ሆኗል፣ ላንተ ሆኗል። ጌታ እግዚአብሔር ሆይ ብዙዎች አሉ፣ በሚሊዮኖች በቢሊዮኖች የሚቆጠሩ በዓለም ላይ አልተመረጡም። አንተን የማምለክ እድል አላገኙም። አንተን የማገልገል እድል አላገኙም። ጌታ ሆይ ለእኛ ይህ እድል ሆኖልናል። ክብር ላንተ ይሁን። ምክንያቱን ባናውቅ እንኳ እግዚአብሔር ሆይ ለምን እንዳደረግከው፣ ለምን እንደመረጥከን፣ ለምን እንደወደድከን ባይገባንም እንኳ አንድ ነገር እናውቃለን። በአንተ እንደተወደድን እናውቃለን። በአንተ እንደተመረጥን እናውቃለን። እንድናገለግልህ ለክብርህ እንድንኖር እንደመረጥከን እናውቃለን። ለምን እንደሆነ ግን አናውቅም። ክብር ላንተ ይሁን፣ ክብር ላንተ ይሁን። እንግዲህ ጌታ ሆይ ቃልህን ታስተምረን ዘንድ እንደመረጥከን እንደወደድከን በማስተዋል እንድንመላለስ፣ በማስተዋል እንድንወጣና እንድንገባ፣ በማስተዋል እንድናገለግልህ ቸል እንዳንል የኔ ጌታ ይህን ክቡር የሆነውን ነገር የእግዚአብሔርን ጥሪ፣ የእግዚአብሔርን ማዳን፣ የእግዚአብሔርን አገልግሎት እጅግ የከበረውን ቸል እንዳንል እንድትረዳን ጌታ ሆይ ጸልያለሁ። ክብሩ ላንተ ይሁን። አስተምረን፣ በመንፈስ ቅዱስ አማካይነት ተናገረን። በኢየሱስ ስም አሜን፣ አሜን። እግዚአብሔር ባርካችሁ። እንቀመጣለን። እግዚአብሔር ስም የተባረከ ይሁን። ቸል አትበሉ። ምንድን ነው ቸልተኝነት? ምንድን ነው ቸልተኛ መሆን? ድፋይን እናደርጋለን። ምንድን ነው ቸል ማለት? ምንድን ነው? አቅርቡ ሀሳብ። ግድ የለም። ምን ይመስላችኋል? ማድረግ እየቻሉ አለማድረግ። እሺ፣ ማድረግ እየቻሉ አለማድረግ። ቦታ አለመስጠት፣ ቦታ አለመስጠት፣ እንድ ነገር ቦታ አለመስጠት፣ ሪጋርድ አለማድረግ አይደለም። ገባውን ስፍራ አለመስጠት፣ አክብሮ አለመያዝ፣ ትኩረት አለመስጠት፣ አቴንሽን አለመስጠት፣ ኬር አለማድረግ አይደለም። እንግዲህ አይ ዶንት ኬር የፈለገ ቢሆን ግድ የለሽነት አይደለም። ኢየሱስ ጌታ ነው። በጣም የሚገርማችሁ ነውና ቸል አትበሉ ብሎ መጽሐፍ ቅዱስ ሲናገር ስለ ቸልተኝነት ትንሽ እናያለን። ሶስት ነገሮች ዛሬ እናያለን። ሶስት ነገሮች ቸል አትበሉ መጽሐፍ ቅዱስ የሚለን ሶስት ነገሮች እናያለን። አንደኛው አብሮ መሰብሰብን ቸል አትበሉ። መሰብሰብን ቸል አትበሉ። ሁለተኛው
አገልግሎትን ቸል አትበሉ። እግዚአብሔርን ማገልገልን ቸል አትበሉ። ሶስተኛው ማድረግና ማካፈልን ቸል አትበሉ። ጥቅሶችን ሰጣችኋለሁ ለታች። መልካም ማድረግን ለሌሎች ማካፈልን ቸል አትበሉ። በእነዚህ በሶስቱ እናያለን። የመጀመሪያው መሰብሰባችንን ቸል አትበል። ዕብራውያን 10:24-25 ብዙ ጊዜ የተለመደ ጥቅሱ ነውና ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንታይ፣ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን በሏ አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ እንዴት አድርጉ። መጽሐፍ ቅዱስ ነው የሚለን አይደለ? ተሰብሰቡ፣ እርስ በርሳችሁ ተያዩ ይለናል። ዓላማው ምንድን ነው? ለምን? ለፍቅርና ለመልካም ሥራ እንድንነቃቃ ነው። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ፣ እንሰባሰብ። ዓላማው ይሄ ነው። ለፍቅር ለመልካም ሥራ መነቃቃት ነው። ብዙ ስብሰባዎች እኮ አሉ። ብዙ ቦታ እኮ ሰዎች ይሰበሰባሉ። ፐብም ይሰበሰባል፣ የትም ይሰበሰባል፣ ሰው ይሰበሰባል በየቦታው። ግን የእኛን ስብሰባ ልዩ የሚያደርገው ምንድን ነው? ለፍቅርና ለመልካም ሥራ እንድንነቃቃ ነው የምንሰበሰበው። እግዚአብሔር እኛን ሲፈጥር ኤፌሶን 2 ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ማንም እንዳይመካ ከሥራ አይደለም ይልና 10 ቁጥር ላይ ወረድ ብሎ 2:10 ላይ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ እንደገና ተፈጠርን ይላል። እግዚአብሔር የተባረከ ይሁን። አስቀድሞ እግዚአብሔር ሥራ አዘጋጅቶ፣ አስቀድሞ እግዚአብሔር አገልግሎት ሚሽን ለኛ አዘጋጅቶ ከዚያ በኋላ እኛን በክርስቶስ ኢየሱስ ፈጠረን። ስለዚህ የዳነው ይኸው ምንድነው? ስለምናገለግል አይደለም። ነገር ግን የዳነው ለማገልገል ነው። አሜን። የዳነው እግዚአብሔርን ለማገልገል ነው። እግዚአብሔር አስቀድሞ የምንሰራው ነገር ሁሉ አዘጋጅቶ በክርስቶስ ኢየሱስ ስም በእርሱ በኩል እኛን አዳነንና እናንተ ደግሞ ቃሉ ምንድነው የሚለው? ከእግዚአብሔር ጋር አብረን የምንሰራ ነን ይላል። ጌታ የተባረከ ይሁን። ከእርሱ ጋር አብረን ስራው የእግዚአብሔር ነው። ሚሽኑ የእግዚአብሔር ነው። የምናደርገው ነገሩ የእግዚአብሔር ነው። እግዚአብሔር ከዘመናት በፊት የጀመረው የእግዚአብሔር ስራ ነው። የሰውን ልጅ ለማዳን የጀመረው ከብሉይ ኪዳን ጀምሮ የጀመረው ወደ ኢየሱስ ክርስቶስ ሲመጣ ተፈጻሚነትን አግኝቶ አሁን ደግሞ ዓለም ፍጻሜ ድረስ ክርስቶስ መጥቶ ሁሉን እስኪጠቀልል ይህ የእግዚአብሔር ሐሳብና ዓላማ እየሄደ እየተፈጸመ ነው። በዚያ ውስጥ እኛን አምጥቶ ደግሞ መሃል ላይ ከተተን እግዚአብሔር። ጌታ የተባረከ ይሁን። ስለዚህ በእኔና በእናንተ የተጀመረ ነገር የለም ማለት ነው። በእኛ የተጀመረ ነገር ሳይሆን አስቀድሞ የተጀመረ እግዚአብሔር ድሮ የጀመረውን ስራ ሁሉ በክርስቶስ በኩል ደግሞ መጥቶ የጨረሰውን ስራ በእርሱ በኩል ደግሞ ኢየሱስ ምን አለ? አብ እንደላከኝ እኔ ደግሞ እልካችኋለሁ አለ። ስለዚህ እኛን እግዚአብሔር ደግሞ ዛሬ ልኳል። የክርስቶስ ተወካዮች ሆነን እዚህ ያለን ማለት አምባሳደሮች ይላል መጽሐፍ ቅዱስ። እግዚአብሔር የተባረከ ይሁን። የክርስቶስ አምባሳደር ምንድነው? አምባሳደር ወክሎ የሚኖር ማለት ነው። የኢትዮጵያ ኤምባሲ የሚሰራው ኢትዮጵያን ወክሎ ነው እዚህ ያሉ። እንግሊዝ መንግስት ወክሎ አይደለም፣ ኢትዮጵያን ወክሎ ስለ ኢትዮጵያ ጥያቄ ቢኖር ስለ ኢትዮጵያ ምን ቢኖር እዚህ ሆኖ የሚጮሁት ስለ ኢትዮጵያ ነው። እንዲህ አድርጉ፣ ገንዘብ አሰባስቡ፣ እንዲሆኑ የሚሉት ለኢትዮጵያ ነው። እኛ ምድር ሆነን የሰማይን መንግስት ወክለን እዚህ ቦታ አለን። ምንጮኸው፣ ምንሰብከው፣ ሰዎችን ምናሳየው፣ ኢንፎርሜሽን ምናቀብለው ስለዛኛው ስለ እግዚአብሔር መንግስት ስለሚመጣው ስለ እርሱ ክብር ነው። ጌታ የተባረከ ይሁን። በዚያ ስራ ውስጥ እግዚአብሔር ከተተን። ስለዚህ አብረን ስንሰባሰብ ዓላማ ያለን ሰዎች ነን ማለት ነው። ዓላማ እግዚአብሔር እንደ ህዝብ ያቀናል። እግዚአብሔር እንደ ግለሰብም እንደ ህዝብም እግዚአብሔር በብሉይ ኪዳን ህዝብ አለው።
በአዲስ ኪዳን እግዚአብሔር ህዝብ አለው። እግዚአብሔር ኮሌክቲቭሊ ነው እኛን የሚያቀር። እግዚአብሔር የተባረከ ይሁን። ስለዚህ በጣም ሚስ ሰው የሚያደርገው ብዙ ጊዜ በዚህ ዘመን ሰዎች ቤተክርስቲያን እንኳን መምጣት፣ መሰባሰብ፣ አብሮ መጸለይ፣ አብሮ ማደግ፣ አብሮ ማገልገል ችላ የሚሉበት ዘመን ያለንበት ዘመን። ግማሹ ፌስቡክ ላይ ቁጭ ብሏል። ያ አገላብጣ ከዛ መጥቶ አንድ ቅንጭብ ያለ ያገኛል፣ ከዛ አንድ ቅንጭብ ያለ ያገኛል። በቃ የሚያገኘው ይመስለዋል። መጽሐፍ ቅዱስ የሚለን ምንድነው? እርስ በርሳችሁ ተገናኙ። እንዲያው ምንድነው ዕብራውያን 3:13 አካባቢ ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። ዛሬ የኛ ነው፣ ነገ ግን የኛ አይደለም። ዛሬ የሚባል ጊዜ እስካለ ድረስ ነገ ክርስቶስ ቢመጣ አለቀ፣ የዓለም ፕሮግራም ተደመደመ። ነገ ወደኛ ወደ እርሱ ልንሄድ እንችላለን። ዛሬ ግን የኛ ነው። ዛሬ ተብሎ ሲጠራ ሳለ ሁልጊዜ በየዕለቱ ተገናኙ፣ ተመካከሩ፣ ተገናኙ። በኃጢአት እልከኛ ሆኖ በኃጢአት ማንም እንዳይሄድ ነው የሚለው። ቀኑ ሲቀርብ እያያችሁ ደግሞ የክርስቶስ ምጽአት እጅግ እየቀረበ ሲመጣ ደግሞ ይህንን ነገር አብልጣችሁ አድርጉ ነው የሚለው። እግዚአብሔር የተባረከ ይሁን። ቀኑ እየቀረበ ነው። ሰንስ ያደረጋችሁ ነው፣ እየታያችሁ ነው። ቀኑ ሲቀርብ ይህንን ምኑን ነው እዚህ ቦታ የሚለው? መሰብሰባችንን አንተው፣ ነግለክትን አናድርግ። እግዚአብሔር የተባረከ ይሁን። እንደ ቸርች መሰብሰብ፣ እንደ ግሩፕ መሰብሰብ፣ እንደ ጸሎት ቡድን መሰብሰብ፣ እንደ አምልኮ ቡድን መሰብሰብ፣ እንደምን መሰብሰባችን ትልቅ ስራ አለው። እግዚአብሔር የተባረከ ይሁን። አንተው። ለምን ሰዎች ይህንን መሰብሰብ የሚጠሉበት ጊዜ ነው? ሰዎች እንደዚህ መሰብሰቡ ጊዜ ዌስት ማድረግ ይመስላችኋል? እኔ ትናንትና አንድ ሚቲንግ ነበረኝ ወደ ኖርዝ ለንደን አካባቢ እና አንድ ትሬኒንግ ነበርና በጣም ስለፈለኩና አብረን ዲስከስ ለማድረግ ብዬ ነጮች ሌሎች ዜጎች ጋር ነው ወደ ኖርትውድ የሚባል ቦታ ሄድኩኝ። ቸርች ሪቫይታላይዜሽን ነው ዲስከሽን። ሪቫይታላይዜሽን ማለት ቸርች እንደገና የሚወርቁ አንዳንድ የሞቱ ያሉ ቸርቾች እንዴት እንደገና ህይወት እንዲኖራቸው ማድረግ ይቻላል በሚል ነበረ ዲስከሽናችን። እና አንድ ሐሳብ ተነስቶ ቸርች የሚለው ነገር እዚህ ሀገር ኖት ኖርማል፣ በፊት ኖርማል ነበር ቸርች የሚባልና አሁን ኖርማል መሆኑን እያጣን፣ በቃ ኖርማል አይደለም ቸርች ሲባል። ሰው ብዙ የማያምነው እንግሊሽ ሰዎች የዚህ ሀገር ሰዎቹ ቸርች የሚባል በቃ ምናምን ቸርች አብሮ መሰብሰብ አብሮ መሄድ ቸርች የሚባል ነገር የሚጠሉበት ዘመን መጥቷል። ብዙ ቸርችን ይጠላሉ። እና ታዲያ ይህንን ጄኔሬሽን እንዴት ማድረግ ይቻላል? ቸርች ሲባል ህንጻው አይደለም። በእርግጥ ያው እነሱ ያላቸው አመለካከት ቸርቹ ምንድነው? ህንጻው፣ ይሄ ኢንስቲትዩት የሆኑ ህንጻዎች፣ እዛ ያሉ ሰዎች፣ እዛ ያለው አቢዩዝ፣ እዛ ያለው ፖለቲካል ጌሙ ምኑ ይሄ ሁሉ በቃ ቸርች ነው። ሂፖክራቲክ ናቸው እዛ ያሉ፣ እንዲህ የሆኑ ናቸው እዛ ያሉ፣ ጃጅመንታል ናቸው። አሁን ያው ጄኔሬሽኑ እየተለወጠ ነው። ወንድ ለወንድ ሴት ለሴት ምናምን እና በቃ ጃጅመንታል ህዝብ ነው የሞላው፣ እንደዚህ የሆነ ህዝብ ነው የሞላው እና ቸርች ብሎ ነገር አያስፈልግም። ኦኬ ይበሉ እነሱ እንግዲህ። እግዚአብሔር ባይ ዘ ወይ ናቲንግ ኢዝ ቱ ዴድ፣ የሞተ ነገር የሚባል ነገር ያከተመ የሚባል ነገር የለም እግዚአብሔር ጋር። አሜን። እግዚአብሔር እንደገና ህይወትን ይዘራል፣ ይለውጣል። ለሞተው ህይወትን የሚሰጥ እግዚአብሔር ነው ያለው። አሜን። ስለዚህ እኛ እንደ አማኞች ማለት ነው እንደ አማኞች የምንሰራው እዚህ ጀነራሊ በምናይበት ጊዜ እንደዚህ እስቲ ቤተክርስቲያን ውስጥ ያሉ አማኞች አገልጋዮች ቤተክርስቲያን ውስጥ እንዲያው አማኞች ናቸው፣ ረጅም ጊዜም ጌታን ያመኑ ወይም አዲስም ቢሆን ጌታን ያመኑ ናቸው የሚባሉ ሰዎች ለምንድነው ቸርች ሲባሉ ለምንድነው መሰባሰቡ? ለምንድነው አብሮ መሆኑ? እግዚአብሔር ይሄን ይፈልጋል። ታውቃላችሁ የእግዚአብሔርን ፕሬዘንስ ኢንተንስሊ ፊል የምታደርጉበት ቦታ ቢኖር ቸርች ነው። አብረን ስንገናኝ። አሜን። ቸርቹ አሁን ትልቅ ቢልዲንግ አይደለም እናወራው።
ህዝቡ ነው፣ እኛው ነን። እኛው ተሰብስበን አብረን ስንጸልይ፣ እኛው ተሰብስበን አብረን ስናመልክ፣ አብረን የእግዚአብሔርን ቃል ስናደምጥ፣ አብረን እኛ ስንቀመጥ እዛ ውስጥ ክርስቶስ ምን አለ? 2-3 ሆናችሁ በምትሰበሰቡበት በመካከላችሁ እኔ እገኛለሁ። his presence is here። እግዚአብሔር የተባረከ ይሁን። ክርስቶስ በቤቱ በራሱ በቤተ ክርስቲያን መካከል ክርስቶስ ነው ያለው። 2-3 ባለበት ክርስቶስ ነው ያለው። አሜን። ክርስቶስ የቁጥርም ችግር የለበትም። ምና 2-3 አለ። 30-20 ሺህ መካከል እሱ አለ፣ 2-3 መካከል እሱ አለ። ዘሴም ክርስቶስ ነው ያለው። እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔርን ፕሬዘንስ ሰንስ የምታረጉበት ኢንተንስሊ ሰንስ የምታረጉበት ቦታ ቤተ ክርስቲያን። ውጪ መሆን ትችላላችሁ፣ ብቻችሁ ሆናችሁ ፌስቡክ ማየት ትችላላችሁ፣ ወይም የሆነ ነገር መከታተል ትችላላችሁ። ግን ቤተ ክርስቲያን መታችሁ ከወንድሞችና ከእህቶች ጋር ሆናችሁ አብራችሁ ስታመልኩ፣ ስትጸልዩ፣ እዛ ስትሆኑ ታላቅ የሆነ እንዲያውም ሁለተኛው ጥቅስ ምንድነው የሚለው? ወንድሞች በህብረት ቢቀመጥ እነሆ መልካም ነው፣ እነሆም ያማረ ነው። እና ይሄ ፒክቸሩን ያሳያል ምንኛ ያማረ እንደሆነ ይልና 3 መጨረሻ ላይ በዚያ እግዚአብሔር በረከቱና ህይወትን ከዘላለም እስከ ዘላለም አዟልና ይላል። ጌታ የተባረከ ይሁን። በምን ውስጥ? በህብረቱ ውስጥ ወንድሞች በህብረት ሲቀመጡ፣ በህብረት ሲያመልኩ፣ በህብረት ወንድሞች ሲሆኑ እዚያ ውስጥ እግዚአብሔር በረከትና ምንን 2 ነገር አለ። በረከት፣ ህይወት። እስቲ ሰው የሚፈልገው ምንድነው በዚህ ዓለም ላይ? እንደ ትልቅ ነገር እንዲያው ትፈልጋላችሁ ባል ምንድነው የምትፈልጉት? በረከትና ከዛ የምንበልጥ ነገር አለ እንዴ? በረከትና ህይወት ነው ሰው የሚፈልገው። የምትፈልጉ ሁላችንም የምንፈልገው ይሄ ነው። ከዚህ በላይ የሚፈልግ የለም። እና በረከትና ህይወት የት ነው ያለው? ወንድሞች በህብረት ሲቀመጡ። መልካም ነው። መልካም ብቻ አይደለም፣ ያማረ ነው። አንድ ጊዜ መልካም የሆነ ነገር ያማረ ላይሆን ይችላል። መልካምም ነው ያማረም ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን እግዚአብሔር ሰጠ። ስለዚህ ምንድነው ቃሉ የሚለው? ይሄንን ነገር ችላ አትበሉ። ችላ አትበል። አብሮ መጸለይን ችላ አትበል። አብሮ መዘመርን ችላ አትበል። በቤተ ክርስቲያን ውስጥ እግዚአብሔርን ማምለክን ችላ አትበል። ከቅዱሳን ጋር መሆንን ችላ አትበል። የትኛውም ቦታ በመጽሐፍ ቅዱስ አዲስ ኪዳን ውስጥ እራችሁ ማየት ትችላላችሁ። አንድ ሰው ብቻውን ቆሞ ብቻውን ጌታን ያገለገለበት የለም። የለም። አንብቡ። የለም። እኔ መጽሐፍ ቅዱስ አስተማሪ ነኝ፣ ተማሪ ነኝ። የለም። ሁሉ ጊዜ ኮኔክሽን አለ። ሁሉ ጊዜ ቤተ ክርስቲያን አለች። ሁሉ ጊዜ ዩኒቲ አለ። ሁሉ ጊዜ አብረው ነው የሚሰሩት። እነ ጳውሎስ የሚሰሩት አብረው ነው የሚሰሩት። እነ ጴጥሮስ አብረው ነው ከቤተ ክርስቲያን ጋር ነው። እንዲያው የቤተ ክርስቲያን ጉዳይ ነው የሚከብደኝ ዕለት በዕለት የኔ ጉዳይ አይደለም ያለ ጳውሎስ። ስለዚህ ቤተ ክርስቲያንን አብሮ መሰብሰብ፣ አብሮ መጸለይ፣ አብሮነትን ቸል አትበሉ። በረከትና ህይወት በዛ ውስጥ ነው ያለው። ስለዚህ ይሄን ቸል የሚል ሰው ወዴት እየሄደ ነው ማለት ነው? ተቃራኒው ምንድነው? በረከትና ህይወት ተቃራኒ ምንድነው? ሞት። ኪሳራና ሞት ወዳለበት እያዘገመ ነው ማለት ነው። ወደ መንፈሳዊ ዴድነስ እየሄደ ነው ማለት ነው። እግዚአብሔር ይጠብቀን። አሜን፣ አሜን፣ አሜን። ሁለተኛ አገልግሎትን ቸል አትበል። ልጆች ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ ማን መርጧችኋል? ማን መረጣችሁ? በሏ። ማን መረጣችሁ? እግዚአብሔር መርጧችኋልና ቸል አትበሉ። ዋው! እንዴት ሰው እግዚአብሔር መርጦ ቸል ይላል? ለምንድን ነው እግዚአብሔር ይሄ ለአገልጋዮች በቤተ መቅደስ ውስጥ ለሚያገለግሉ ለሌዋውያን፣ ለካህናት በተለያየ አገልግሎት በቤተ ክርስቲያን ውስጥ ለሚያገለግሉ ነው የተጻፈው።
ለምንድን ነው የተጻፈው? ቸል ስላሉ፣ የእግዚአብሔርን አገልግሎት ቸል ስላሉ ወደታችን ነው ያለ። ቸል ስላሉ። ቸልተኝነት ምንድን ነው? ግድ የለሽ፣ ሆነ ያልሆነ፣ ሆነ ቀረ፣ ግድ የለም፣ ተካሄደ አልተካሄደ፣ ደንታ አለማጣት፣ አፕታይት ነው አለማጣት፣ ለእግዚአብሔር ነገር አፕታይት ማጣት። በቃ የእግዚአብሔር ነገር ሲባል ቸልተኝነት። ግን የመረጠው ማን ነው? እግዚአብሔር ነው። ታማኝ አድርጎ ጳውሎስ እንደዚህ ታማኝ አድርጎ ለአገልግሎት የሾመኝ አለ። ታማኝ አድርጎ ቆጥሮ ለአገልግሎት የሾመው ማን ነው? እግዚአብሔር ነው። እናንተን ታማኝ ብሎ እኮ ነው እግዚአብሔር ለአገልግሎት የሾማችሁ አይደለ? ታማኞች ናቸው ልጆቼ፣ ታማኞች ናቸው፣ ሞትኩላቸው፣ አዳንኳቸው፣ የሚያስፈልጋቸው ነገር ሁሉ ሰጠኋቸው፣ ታማኞች ናቸው ብሎ ነው። ታማኝነትን የሚያጎለው ለማን ነው ማለት? ለእግዚአብሔር ነው። ኤሊ ሳሙኤል ነው አሁን ኤሊ ስለዚህ ሰው ከሰው ጋር ቢጣላ ሰው ያስታርቃል፣ ሰው ከእግዚአብሔር ጋር ቢጣላ ማን ያስታርቃል አለ። ሰው ከሰው ጋር ችግር ቢኖር ሰው ጣልቃ ይገባል፣ ወይም እግዚአብሔርም ይረዳል ገብቶ። ሰው ከእግዚአብሔር ጋር ቢጣላ ዳኛውም እግዚአብሔር ነው፣ ፈራጁም እግዚአብሔር ነው፣ ተበዳዩም እግዚአብሔር ነው። ብዙ ሰው እግዚአብሔርን እየበደለ እንደሆነ ታውቃላችሁ። የሶኮል አገልጋይ የተባለ ህዝብ፣ ሶኮል ቤተክርስቲያን አማኝ የተባለ ህዝብ በጣም እግዚአብሔርን እየበደለ ነው። በየስፍራው እየበደለ ነው። በየቤተ ክርስቲያኑ እየበደለ ነው። እንዴት ነው የሚበድለው? አንደኛው ችላ ማለት ነው። እግዚአብሔርን ነገር ቻል ግድ የለው ከር የለውም። እግዚአብሔር ነገር ጉዳዩም አይደለም። ነገርን ሁሉ የሚቃኘው ሰው በራሱ ህይወትና በራሱ ኮምፎርት እንደሆነ ታውቃላችሁ። የእግዚአብሔር ነገር የሚቃኘው ቤተ ክርስቲያን የሚመጣው ኤክስትራ ታይም ካገኘው፣ ጌታን ማገለግለው ትንሽ እንዲያ በቃ ከድካም ከምነጻ በሆንኩበት ቀን ነው። የኔ ነገር ቀድሞ ጀስት ኤክስትራ የጊዜህን የኃይልህን የምንህን አተላ ዝቃጩ ለእግዚአብሔር ተሰጥቷል። የኔ ነገር ነው የሚቀድመው። ከዚህ ውጪ ሰዎች እኮ እንዲህ ሲባል በርቱ፣ አገልግሉ፣ ተነሱ እንካሬጅ እንኳን ስናረጋቸው አይኩ አይረዱንም። እኛም ቤተ ክርስቲያን ያሉን አንረዳም። ተኛ ገብተን እንላለን። ተኛ አንረዳም። እኛ ተኛ አንተ ባይ ዘ ወይ እዚህ እናንተ የሚጎተጉት ሰው ማግኘታችሁ ትልቅ ብሌሲንግ ነው ለእናንተ። እውነትን ልንገራችሁ፣ ተነሱ፣ አምልኩ፣ ጸልዩ፣ በርቱ የሚል ሰው ማግኘት ራሱ ትልቅ ብሌሲንግ ነው። ለምን? ነገራችን ሁሉ በራሳችን ዙሪያ ስለቃኘን የእግዚአብሔር ነገር በቃ እረፍት ካለ ትርፍ ጊዜ ካለ ምን ካለ ጀብቻ ታይቼ ልምጣ እንጂ ብለን ምንድነው እግዚአብሔር ሰንተር ሆኖ የኛን ነገር ሁሉ በዚያ ዙሪያ ብንቃኝ ኖሮ ነገር ቀላል ነው የሚሆነው። መጽሐፍ ቅዱስ እግዚአብሔርን አስቀድማችሁ መንግስቱን አስቡ፣ ጽድቁን አስቡ፣ እግዚአብሔርን ብናስቀድመው ማለት ነው የኛ ነገር ሁሉ በዚያ ዙሪያ ነው ምንቃኘው ማለት ነው። በእኛ ህይወት አንድ ቁጥር ማን ነው? እግዚአብሔር ነው። ስለዚህ አገልግሎቴ፣ ትምህርቴ፣ ስራዬ፣ ኑሮዬ ሁሉ በዚያ ዙሪያ ነው የሚቃኘው። እኛ ግን አሁን የኛ ነገር በእኛ ኢጎ ሰንተር የኛ ነገር ሆኖ የእግዚአብሔር ነገር በዚያ ዙሪያ ነው የተቃኘው። እዛ ከሆነ ሆነ፣ ካልሆነ ውድቀት ነው። ከዚህ ውድቀት እግዚአብሔር ያድነን። አሜን። ቤተ ክርስቲያን ከዚህ ውድቀት እግዚአብሔር ያውጣት። ጸሎቴ ነው። ውድቀት ነው። እግዚአብሔርና የእግዚአብሔር ነገር በእኛ ዙሪያ አይቃኝም። የኛ ህይወት፣ የኛ ዓላማ፣ የኛ ስራ፣ የኛ ኑሮ ሁሉ በእግዚአብሔር ዙሪያ ነው የሚቃኘው። በዚህ እግዚአብሔር በሰጠን ዓላማ ዙሪያ ነው። አሜን። እግዚአብሔር ለዘላለም ይርዳን። አሜን። ስለዚህ ጸሎታችን ይሄ ነው። ይኸውላችሁ በዚህ ዓመት ስንለምን የነበረው ምንድነው? እንንቃና እግዚአብሔርን ክብር እኔ ብለናል አይደለ? የመንቃት ዓመት ብለናል አይደለ? ዝም ብሎ ማለት አይደለም፣ ወሬ አይደለም። ድሮ አንድ ሃይ ስኩል ነው የተማርኩባት ሃይ ስኩል ወደ ደርግ ሊወርቅ አካባቢ
አንድ ኮቴሽን ነበረ በትልቁ የተጻፈ ጓድ መንግስቱ ኃይለማርያም ይላል ማለት የምንፈልገውን እስከ ዛሬ ብለናል የምናደርገውን እንጀምር የሚል ነው። እንዲህ በትምህርት ቤቱ ፊት ለፊት በትልቅ ጽሑፍ ተጽፎ ነው ያለው ማለት ነው። ለማለት የምንፈልገውን ነገር ሁሉ እስከ ዛሬ ብለናል የምናደርገውን እንጀምር ማለት ባይዘው ለቶክ በጣም ግፍትድ የሆነ ንበል ለማውራት በጣም ያው በየቦታው ኦብዘርቭ ከቅርብ ጊዜ ወዲህ አንዳንድ ብዙ ነገሮች ኦብዘርቭ ማድረግ ጀመርኩ። ቲክቶኩን ሄዱ፣ በፌስቡክን ሄዱ፣ ምኑን ሄዱ፣ በቸርችም ውስጥ በቃ ቶክ ለማለት ለመናገር ሰው በጣም በቃ ቶክ ነጮች አንድ አባባል አላቸው ቶክ ዎክ የሚሉት ነገር አለ። ዎክ ነው ቶኩ ሞልቷል ማለት ነው። ሰብለ ታስታውሳለች አንድ ጊዜ እንደው አንድ እንደሚያሳዝን አንድ ሰው መጥቶ ብዙ ነገር እንደዚህ ቢሆን አገልግሎት እንደዚህ ቢሆን ኳይሮች እንደዚህ ቢሆኑ ይሄ እንደዚህ ቢሆን ይሄ እንደዚህ ማአት ነገር አብረን ስላነሳን ነውና which is good በጣም ደስ ብሎናል። እስቲ አንተ ግባና ከዛ ውስጥ አንዱን እስቲ አንድ ነገር አምጣ እኔ እንደዚህ ከዛ ሰውየው ልታገኙት ነው የለም አውርቶ ጠፋ በቃ። ወይ ጌታ ኢየሱስ እንግዲህ በወሬ ቤት አይሰራም እኮ ምን እናድርግ በስራ ነው የሚሰራው። አሜን። የተግባር ሰዎች ያድርገን እግዚአብሔር። የተግባር ሰዎች ያድርገን። ተግባር walk just not talk። እግዚአብሔር የተባረከ ይሁን። ለዚህ ቸላት በሉ ወገኖች አገልግሉ እግዚአብሔርን። እግዚአብሔር የሰጠ ጳውሎስ ምን አለ ጢሞቴዎስ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን ባንተ ያለውን የጸጋ ስጦታ ምኑን የጸጋ ስጦታ ባንተ ያለውን ጳውሎስ እንደዚህ ያለ እግዚአብሔር የሰጠኝ ጸጋ ከንቱ አልሆነም አለ። it was not in vain። ብዙዎች የእግዚአብሔርን ጸጋ ከንቱ አድርገውታል። ከንቱ እንዴት ነው ከንቱ የሚሆነው? ካልሰራበት ከንቱ ነው። ካልኖርክበት ከንቱ ነው። አክት ካላረከው ከንቱ ነው። እግዚአብሔር ሰጥቶ ፕሬሺየስ የሆነ ጸጋ ነው። እግዚአብሔር ብቻ የሚሰጠው ነገር ነው። ስንቱ መዘመር የሚችል፣ ስንቱ መጸለይ የሚችል፣ ስንቱ መመስከር የሚችል፣ ስንቱ መስራት ማገልገል የሚችል ኢነርጂው እያለ ኃይሉ ጤናው እያለ እግዚአብሔር ጸጋውን ሰጥቶ ጸጋውን የቀበረ ከንቱ ያደረገ ነገ የሚጠየቅ ብዙ ሰው ቤተክርስቲያንን ሞልቷል። እዚህ ቤተክርስቲያን ብቻ አይደለም እንዲያው በዓለም ዙሪያ ያለውም ይስማ፣ የትኛውም ቸርች ይስማ። ከንቱ የእግዚአብሔር ጸጋ ከንቱ ሆኗል። የጸጋ ስጦታው ከንቱ ሆኗል። ስንት ሰው እየሞተ ስንት መከር እያለ መከሩ ብዙ ነው። ኢየሱስ ለምኑ፣ ጸልዩ፣ ሂዱ እያለ ሲጎተጉት ቸላ ብለው ቸርች አተንዳንት ነው። 20 ዓመት ቸርች ገብቶ ይወጣል። ደስ ካለው ይሄዳል። ሁሉ ነገር በራሱ ዙሪያ ስለቀየው ምንድነው ካሰኘ ይሄዳል፣ ካላሰኘው ይቀራል። እንደዚህ የሆነ ዘመኑን እድሜውን ውሃ በልቶታል የብዙ ሰው። ያድነን እግዚአብሔር። ወገኖች ኢንቨስት የምናደርግበት ዓመት ነው ይሄ። በቃ ይሄንን እንንቃ ብለን ዝም ብለን እኮ አይደለም። የነቁ የእግዚአብሔርን ክብር አየው። የነቃ የእግዚአብሔርን ክብር ያያል። አሜን። ታንኪዩ በጣም በእውነት በጣም ደግሜ ይላሉ። እግዚአብሔር ይባርካችሁ። ቀጥሉ፣ በርቱ። ባይ ዘ ወይ እኔ ፐርሰናሊ ጥቂት 2-3 ሰው አጠገብ የሚቆምና የሚሄድ ካገኘው ይበቃኛል። ዝም ብሎ አውቆ ከተኛ ማአሱ አይደለም የሚያስፈልገኝ። ከሶስት ሰው ጋር ሺውን ገይን ማድረግ ይቻላል። አሜን ይቻላል። ኢየሱስ ክርስቶስ በርቱ። የምትተጉ ትጉ። በጣም ትጋትን በብዙዎቻችሁ እያየሁ እዚህ ቤተ ክርስቲያን እግዚአብሔር ይባርካችሁ። I'm just so proud of you። ብዙዎች ከእለት ወደ እለት እየጨመረ በእናንተ ውስጥ የሚሄድ ነገር አያለሁ። ዳንዶቻችሁ ደግሞ ካቻፕ ለማድረግ ተነሱ። ንቃ ተነስ። ሌላ አማራጭ የለም። ለጌታ ክብር መኖር፣ ጌታን ማገልገል፣ አብሮ መጸለይ፣ ማደግ፣ መሄድ፣ እግዚአብሔርን መፈለግ ያ ኦፕሽን አይደለም። ኢየሱስ ክርስቶስ ጌታ ነው።
አግሪጳ ለሚባል የቤተ ክርስቲያን መሪ ጳውሎስ እንደዚህ በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ አለ። ቆላስይስ ላይ ነው 4:17 ላይ ነው። አገልግሎትን ከጌታ ተቀብለሃል፣ ያንን አገልግሎት እንድትፈጽም ተጠንቀቅ። ይህን አገልግሎት ከጌታ ነው የተቀበልኩት፣ ማንም አልሰጠኝም። የቤተ ክርስቲያን ሽማግሌ አይደለም፣ ማንም አይደለም፣ ጌታ ነው የሰጠኝ። ጌታ ነው ለወንጌል ስራ የለየኝ። አሜን። ስለዚህ ጠያቂው ማን ነው? ጌታ ነው። መልስ የሚሰጠው ለማን ነው? ለጌታ ነው። ለጌታ ነው። እያንዳንዱ ሰው የተቀበላችሁትን ነገር ሁሉ ከጌታ ነው የተቀበላችሁት። ስለዚህ መልስ የምትሰጡት ለጌታ ነው። ታስታውሳላችሁ መክሊት 5 2 እና 1 ተሰጥተው ለሁለቱ አንድ ነገር ነው የተባለው። እናንተ ታማኞች ተባሉ። አንዱ ግን ምን ተባለ? አንተ ርጉም ጨካኝ። ለምን ቀበረ? የመክሊቱ ትንሽና የመክሊቱ ወይም ብዛት መሆኑ አይደለም። ችግሩ ምንድነው ቢባል ሰውየው መቅበሩ ላይ ነው። እግዚአብሔር ለእያንዳንዱ የተለያየ ነገር ነው የሚሰጠው። አንድ ማግኘት 2 10 ማግኘት አይደለም፣ ግን ባገኘኸው ነግደ አትርፈ ከትርፍ ጋር ወደ እግዚአብሔር መምጣት ነው። ኢየሱስ ጌታ ነው። ነግደን የምናተርፍበት ዓመት ነው ይህ ዓመት። ኢየሱስ ክርስቶስ ጌታ። ሶስተኛው ሐሳብ መልካም ማድረግን ለሌሎች ማካፈልን ቸል አትበሉ። ዕብራውያን 13:16 እንደዚህ ይላል፣ ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ዋው መስዋዕት ነው ይላል። ይሄ ሳክሪፋይስ ነው። ይሄ መስዋዕት ነው። እንደዚህ ያለ መስዋዕት ደግሞ እግዚአብሔርን ደስ ያሰኘዋል። መልካም ማድረግ ለሌሎች ማካፈል አትርሱ። አድርጉ። የተጠራነው መልካምን ለማድረግ ነው። ኃጢአት ስቀር ነገር ሁሉ የኛ ነው። እግዚአብሔር የተባረከ ይሁን። መልካምን ነገር ሁሉ ማድረግ፣ ማካፈል። ክርስትና ህይወት የሼሪንግ ህይወት ነው። እግዚአብሔር የተባረከ ይሁን። እንኳን ነገር ስናገር ሼር እንላለን። ሼር አድርግልኝ። ሼሪንግ ህይወት ነው። እግዚአብሔር የተባረከ ይሁን። ያገኘነው ጸጋ ለራሳችን የምንይዘው አይደለም። አገልግሎታችን ለራሳችን የምንይዘው፣ ስጦታችን ጌታ የሰጠን ነገር ለሌሎች የሚተርፍ ነው፣ የሚሄድ ነው። ገንዘብም ሆነ ዕውቀትም ሆነ ጥበብም ሆነ ጸጋም ሆነ ሁሉ ነገር ለሌሎች የምናካፍለው ነው። እግዚአብሔር የተባረከ ይሁን። ሰልፍ ሰንተርድ የሆነ ላይፍ እግዚአብሔር አይፈልግም። በጣም ደስ የሚለኝና ገላትያ 6:2 ላይም ደግሞ እንደዚህ ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ምን አድርጉ? ፈጽሙ። ምን በማድረግ? አንዱ የሌላውን ሸክም በመሸከም የክርስቶስን ሕግ ፈጽሙ። የፍቅር ሕግ ነው። ባልንጀራህ እንደራስህ ውደድ። የፍቅር ሕግ ነው። የሌላውን ሸክም ተሸከሙ። ለዚህ ነው የምንሰበሰበው። እግዚአብሔር የተባረከ ይሁን። ዝም ብሎ ተሰብስቦ መሄድ አይደለም። ብዙውን ጊዜ ቸርች አንዳንድ ጊዜ እንደ ደቦ ምናምን ሆኗል። በቃ መጥቶ ተገናኝቶ መሄድ አይደለም። እንመጣለን፣ ኮኔክትድ እንሆናለን። ልንሄድ ነው። ለብዙዎች ልንተርፍ ነው። ለዓለም ልንተርፍ ነው። ውስጥ ላለው ውጪ ላለው ልንበቃ ነው የምንመጣው። መጀመሪያ ግን እኛ መገናኘት፣ መሰብሰብ፣ ኮኔክትድ እንድንሆን ያስፈልጋል። ከዚያስ መሄድ ነው፣ መትረፍ ነው የኛ ስራ። እግዚአብሔር የተባረከ ይሁን። ጌታ ያጠራን ለዚህ ነው፣ ዓላማ እንዳንስት። ስለዚህ አንዱ የሌላውን ሸክም ይሸከም። 15:3 ላይ በጣም ላይፍን ታች የሚያደርግ ከረጅም ጊዜ ጀምሮ እንደዚህ ይላል፣ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንን ደስ እንዳናሰኝ ይገባናል። ራሳችንን ደስ እንድናሰኝ ራሳችንን ደስ እንዳናሰኝ ይገባናል። ዋው ኦኬ፣ እንቀጥል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እንድናሰኝ ይልና ክርስቶስ ራሱን በሏ ክርስቶስ ራሱን ደስ አላሰኘምና
በጣም አንዱ በጣም ከረጅም ጊዜ ጀምሮ ሾክ ያደረገ አንድ ጥቅስ ይሄ ነው። ክርስቶስ ራሱን ደስ አላሰኘምና። እኛ ያለነው ራሳችንን ደስ ለማሰኘት አይደለም። ላይፍ ወደ ዓለሙ ስትሄዱ ዓለም ያለው የዓለም ህዝብ ያለው የሚሮጠው የሚተጋው የሚሰራው የሚኖረው ለራሱ ምቾትና ራሱን ደስ ለማሰኘት ነው አይደል? ዓለም እንደዛ ነው። ራሱን ደስ ለማሰኘት ነው። ከዛሬ ይልቅ ነገ ተመችቶኝ ደልቶኝ እንደዚህ ሆኖ ለመኖር ለራስ ደስታ ነው። ለራስ ፕሌዠር ነው። ብዙ ገንዘብ የሚመድበው ብዙ ነገር የሚሆነው ራስ ደስ ስለሚያሰኝ ነገር ነው። ለራሱ ደስታ ነው። ወደ መንፈሳዊ ዓለም ወደ ጌታችን ወደ ኢየሱስ ክርስቶስ እንመጣ ደግሞ እዚህ ቦታ ምን ይላል? ራሳችንን ደስ እንዳናሰኝ። ምክንያቱም ክርስቶስ ራሱን ደስ አላሰኘምና። ክርስቶስ ራሱን ደስ ለማሰኘት ቢፈልግማ ከላይ መምጣት ለምን አስፈለገው? ደስ ለማሰኘት ቢፈልግማ በዚህ ምድር መንከራተት፣ መራብ፣ መጠማት፣ መድከም ለምን አስፈለገው? መሞት ለምን አስፈለገው? ለምንድን ነው ይህ ሁሉ የሆነው? ለሌሎች ነው። እኔና እናንተን ደስ ለማሰኘት ነው። እኔና እናንተን ለማዳን ነው። እኔና እናንተ እኛን ወደ መንግስቱ ይዞ ሊገባ ነው። ስለ እኛ ነው ክርስቶስ ራሱን ደስ አላሰኘም። ስለዚህ የእርሱን ፈለግ ተከተሉ ነው የሚለው። እግዚአብሔር የተባረከ ይሁን። ለራሳችሁ አትኑሩ፣ ለምኞቶቻችሁ አትኑሩ፣ ለራሳችሁ ምቾት አትኑሩ። ክርስቶስ እንደዛ አላረገም። ሌሎችን ደስ ለማሰኘት፣ ሌሎችን ለማዳን፣ ስለ ሌሎች ፕራዮሪቲ አንድ ሁለት ጊዜ እዚህ ተናግሬያለሁ መሰለኝ። በክርስትና ህይወት በእውነት ሳቲስፋይድ የሆነ ህይወት ለመኖር ከፈለጋችሁ ፕራዮሪቲ 1 2 3 ልስጣችሁ። አንደኛ እግዚአብሔርን አንዱ ቁጥር አድርጉ በህይወታችሁ። ሁለተኛ ሌሎችን አስቀድሙ። ከዛ ራሳችሁን ሶስተኛ አድርጉ። ከባድ ነው አይደል? እንደዚህ አድርጉና ሞክሩ። አቤት ያላችሁ ደስታ፣ ሰላም፣ እረፍት፣ ሳቲስፋክሽን ምን ስታደርጉ እግዚአብሔርን አንድ ሌሎችን አስቀድማችሁ ራሳችሁ የመጨረሻ ስታደርጉ በስማም አቤት በቃ ደስታችሁ፣ ሳቲስፋክሽን፣ እውነተኛ ህይወት እየኖራችሁ እንደሆነ ውስጣችሁ ይናገራል፣ መንፈስ ቅዱስ ይናገራል። ደስተኞች ሰው ደስታና ሰላም የሚያጣው ለምንድነው? ሰው ኢጎ ለራስ ይሮጣል፣ ግን ደስታ የለውም፣ እረፍት የለውም፣ ሰላም የለውም እኮ። የሚፈልገው ሳያገኝ ነው ወደ መቃብር የሚሄደው። እስቲ ፕራዮሪቲ እንደዛ ቃኙና ይውል ሴት እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ቤት ችላ ማለት የሚያስከትለው መዘዝ አለ። ደግሞ ጨርሳለሁ አሁን ቶሎ። መዘዝ አለው። በብሉይ ኪዳን ምንድነው ይሄ የእግዚአብሔር ቤት ብለን ስንል የአምልኮ ስፍራ፣ መስዋዕት የሚቀርብበት፣ የእግዚአብሔር መገኘት ያለበት ማደሪያ ድንኳኑ እዛ አለ፣ ቤተ መቅደሱ አለ። እዛ ውስጥ እግዚአብሔር የሰጠው አገልግሎት አለ፣ ስርዓቱ አለ። ለህዝቡ የተሰጠ ስርዓት፣ ለካህናቱ ለሌዋውያኑ የተሰጠ ስርዓት አለ። ያንን ስራ ያን አገልግሎት ችላ ስላሉ ፍዳ አይተዋል፣ ያዙ። በአዲስ ኪዳን የእግዚአብሔር ቤት ብለን ቤተ ክርስቲያን ነው፣ ቦዲ ኦፍ ክራይስት ነው። እዚህ ያለን እኛ ነን። አንዱ የሌላውን እርስ በርሳችሁ ዲሳይፕልሺፕ ስንማር ከኔ ጋር ነበራችሁ አይታችኋልና እርስ በርሳችሁ የሚል ትምህርት አለ። እርስ በርስ በመጽሐፍ ቅዱስ ውስጥ ወደ 100 ጊዜ እርስ በርሳችሁ አንዱ የሌላውን ሸክም ይሸከም፣ አንዱ ሌላውን ይውደድ፣ አንዱ ሌላውን ያገልግል፣ አንዱ ሌላውን እርስ በርሳችሁ የሚል ከ100 ጊዜ በላይ አለ። ከአንድ ሰው በላይ። እግዚአብሔር የተባረከ ይሁን። እርስ በርሳችሁ። ስለዚህ ያንን ቦዲ ኦፍ ክራይስት ነው የእግዚአብሔር ፕሬዘንስ፣ እግዚአብሔር የሰጠን አገልግሎት ኤኒቲንግ በቤተ ክርስቲያን ውስጥ ዛሬ በቦዲ ኦፍ ክራይስት ነው። ስለዚህ ችላ ማለት ምንን ያስከትላል? መንፈሳዊ ውድቀትን ያስከትላል። እንደ ቤተ ክርስቲያን ፋንክሽን እንዳታደርግ፣ እንደ ቤተ ክርስቲያን ዓላማውን እንዳትፈጽም ያደርጋል። እንደ ግለሰብ ደግሞ ለኛም ችግር ይፈጥራል ማለት እንደ በግልም በሐጌ ዘመን ለምሳሌ ትንቢተ ሐጌ ላይ 1:9 ላይ እናንተ የራሳችሁ የተሸለሙ ቤቶችን እየሰራችሁ የእግዚአብሔር ስራ ችላ ስለተባለ አለ አይደል ጌታ። ብዙ ዘራችሁ፣ ጥቂት ነው ያገኛችሁት።
በላችሁ አልጠገባችሁም። ደሞዛችሁ ሁሉ በቀዳዳ ኪስ እንደሚያልፍ ሆነ። ለምን? በረከቱን አጣችሁ። ምን ስለሆነ? የእግዚአብሔርን ስራ ችላ ስላላችሁ። እዛን ጊዜ ቤተ መቅደሱን ለመስራት ጀመሩና ተቃውሞ ተነሳ። ከዚያ ተውና ለ16 ዓመታት የቤተ ክርስቲያኑ የቤተ መቅደሱ ስራ ተስተጓጎለ። ሰው ሁሉ ወደ የእርሻው ገብቷል። ሰው ሁሉ ኑሮ ኮምፒቲሽን ውስጥ ገብቷል። ሰው ሁሉ የራሱ ቤት የተሸለሙ ቤቶችን መገንባት ጀመረ። የእግዚአብሔር ቤት ግን ፈረሰ። እግዚአብሔር ሐጌን አስነስቶ ምን አለ? እናንተ የራሳችሁን ስራ በተሸለሙ ቤቶች ለመኖር ጊዜው ነው። የእግዚአብሔር ቤት ፈርሶ ችላ፣ የእግዚአብሔርን ቤት ችላ አሉና ምንድን ነው በቃ በረከትን አጡ። ድርቅ በድርቅ ሆነ፣ ረሃብ ሆነ፣ ችግር ሆነ፣ መዘዙ በቃ ብዙ ሆነ። እዛ እግዚአብሔር እንደዚህ ሰዎች አስነሳ። ሉካት ልባችሁን በመንገዳችሁ ላይ አድርጉ፣ ስሩ። ለምን በርግማን ዛሬ ትጠፋላችሁ? ቤቴን ስሩልኝ ሕዝቤ ፈውስ ይሁናችሁ። አሜን። ቤቴ ፈራርሶ ወድቆም እያለ የሚሰራቱ አድሮ እየዋለ ቤታችሁ አምሮ ተሸልሞ አየው ቤተ መቅደስን የሚያድስ አጣሁኝ። ለምን በርግማን ዛሬ ትጠፋላችሁ? ቤትን ስሩልኝ ሕዝቤ ፈውስ ይሁናችሁ። አሜን። ቤትን ስሩልኝ። ቤት የኛ ኳይር አንድ ልጅ የደረሰው ነውና ቤትን ስሩልኝ ሕዝቤ ቤቴ ፈራርሶ ወድቆ እያለ ጥቂት ነው ምርቱ ብዙ ዘርታችሁ እየበላችሁ ትራባላችሁ እየጠጣችሁ አይቆርጥማችሁ ሰብላችሁም በማሳ ሞተ ቡቃያው ጥቂት ተርፏችሁ ያንን አፌ ይፋለው። እግዚአብሔር እዛ ልክ ሐጌን ነው ማለት ነው። ሐጌን ነው ሐጌ መዝሙር ማለት ትንቢት ነው የተዘመረው። ሰብላችሁም በማታ ሞተ ቡቃያው ጥቂት የተረፋችሁ አፌ ይፋለው። ለምን? የእግዚአብሔር ቤት ችላ ስለተባለ። መዘዙን አያችሁ? መዘዙን ባይ ዘ ወይ ልብ በሉ። እግዚአብሔርን ችላ ብለህ የእግዚአብሔርን ቤት ችላ ብለህ የእግዚአብሔርን አገልግሎት ችላ ብለህ እከብራለሁ፣ አተርፋለሁ፣ ምቾት አገኛለሁ ብትል አማኝ ከሆንክ ዘበት ነው። በረም ስሙኝ። አይቻልም። አማኝ ነኝ የእግዚአብሔር ልጅ ነኝ ድኛለሁ ብለህ ካልክ እግዚአብሔርን ወደ ጎን አድርገህ የእግዚአብሔርን ቤት ወደ ጎን አድርገህ አገልግሎትን ንቀህ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ንቀህ እከብራለሁ፣ አተርፋለሁ ብትል ትደክማታለህ እንጂ አይሆንልህም። 4 ነጥብ ዲስከቨር አድርጉ። ኢየሱስ ጌታ ነው። የኤሊ ልጆች እንደዚህ ናቸው። ኤሊም ደግሞ እንደዚሁ ልጆቹን እግዚአብሔርን ሲበድሉ ካህናት ሆነው የክህነትን አገልግሎት በቤት ውስጥ ያለው ነገር ኤሊም ዝም አለ። ከዛ መጨረሻው ምን ሆነ? ኤሊም ሞተ፣ ልጆቹ ሞቱ፣ ታቦቱ ተማረከ፣ ችግር ተፈጠረ። ኢየሱስ ቤተ መቅደሱን ሲያጸዳ ለምንድን ነው ያጸዳው? የእግዚአብሔር ቤት ችላ ስለተባለ። እግዚአብሔርን ቤት ችላ አትበሉ። መንፈሳዊ መዘዝ አለ። መንፈሳዊ ግዴለሽነት፣ የተዳከመ ግንኙነት ከእግዚአብሔር ጋር፣ ማስተዋል ማጣት፣ የግል ቅድስና ማጣት። ሰዎች ዛሬ ወደ ችግር፣ ወደ ዓለም፣ ወደ ኃጢአት እየሄዱ ያሉት እኮ የእግዚአብሔር ነገር ችላ ስሉ ከቀን ወደ ቀን የቁልቁለቱን ጉዞ መያያዝ ይጀምራሉ ማለት ነው። ወደ ቁልቁል እየሄደ ነው። ያወራ እኮ ወደ ቁልቁል ይሄዳል። ለምን? ምንድነው? የለም ቤተ ክርስቲያን ችላ ብለዋል። የእግዚአብሔር አገልግሎት ችላ ብለዋል። ምኑን ችላ ብለዋል። ማጉረምረም ያበዛሉ። ምን ማለት ያበዛሉ? ይሄዳሉ። ተመለስ። የአማኞች ህብረት በግል ህይወት ባዶነት ስሜት ሁሉ አለ። ከባድ መዘዝ። አንድ በጣም የሚያስፈራ እንደሆነ ጨርስ ነውና ኤርምያስ 48:10 ከድሮ ጀምሮ አንድ ሾክ የሚያደርገኝ ጥቅስ ነው። ይሄ በጣም የሚከብድ ነው። እንደዚህ ይላል። እስቲ አንብቡ። ማን ነው? ካሌብ አንብብ እስቲ። የእግዚአብሔርን ስራ ቸል የሚል ርጉም ይሁን። የእግዚአብሔርን ስራ ቸል የሚል ርጉም ይሁን።
በጣም ያስፈራኝ ነበር። ይሄ ገና አገልግሎት እንደተራውና ያገለግል በቃ በጣም ደስ ይላል። የእግዚአብሔርን ስራ በቸልታ የሚያደርግ ርጉም ይሁን። ሰይፉን ከደም የሚከለክል ርጉም ይሁን። ዋው ከባድ ነው አይደል? ይሄ በጣም ስትሮንግ ተርሚኖሎጂ ነው። የእግዚአብሔርን ስራ በቸልታ የሚያደርግ ርጉም ይሁን። ሰይፉን ከደም የሚከለክል ርጉም ይሁን። ለሞዓባውያን የእስራኤል ጠላቶች እግዚአብሔር ለመበቀል እግዚአብሔር ለመፍረድ ብሎ እግዚአብሔር ሲነሳ የእግዚአብሔርን ሐሳብ ዓላማ የሚከለክሉ ሰዎች ማለት ነው። እግዚአብሔር በሁለቱ ሳይድ ይሰራል። እግዚአብሔር ጃስቲስ እግዚአብሔር በቀልም እዛ ውስጥ አለ። አገልግሎቱ እዛ አለ። ስለዚህ በቸልታ የእግዚአብሔርን ስራ የሚያደርግ ርጉም ይሁን። አድነኝ ጌታ አይደለ? አድነኝ። ከባድ ነው። ስራው እኮ የእግዚአብሔር ስራ ነው። የሰው ስራ እንኳን በቸልታ እናደርግም አይደል? ሄደን ቦሳችንን አክብረን ካምፓኒውን አክብረን ካምፓኒው ሳካ ያደርገኛል ብለን ፈርተን ሳጠብቀን ምን ብለን እግዚአብሔር የምናመልከው እርሱ ይሄ ርጉም ይሁን የሚለው እኮ ጀስት ይሄ እንዳልኳችሁ ምንድነው? ሰው ቸል እያለ በሄደ ቁጥር ሁሉ ወደ እርግማን እየሄደ ነው፣ ወደ ውድቀት እየሄደ ነው፣ ወደ ጥፋት እየሄደ ነው። ቸል የእግዚአብሔር ነው። እግዚአብሔር ነው ቸል የሚለው። ሙሉ ያልሆነ ታዛዥነት፣ የእግዚአብሔርን ፈቃድ አለመፈጸም፣ እግዚአብሔር የሚፈልገውን ከሙሉ ልብ አለማድረግ፣ ከሙሉ ልብ ሆኖ አለመገኘት፣ ይሄ ሁሉ የራሱ ኮንሲኩዌንስ አለ። ትልቅ መዘዝ አለው። ለዚህ ነው ብዙ ሰው መከራና ችግር ውስጥ ደስታ፣ ሰላም፣ እረፍት አጥቶ በቃ አንድ ቦታ ገነባሁ እያለ ስል እየፈረሰ አንድ እርምጃ ወደፊት ሄዶ ሁለት እርምጃ ወደ ኋላ እየሄደ ዘመኑ የሚያልቀው በዚህ ምክንያት ነው። አማኝ ከሆንክ የእግዚአብሔር ልጅ ከሆንክ ተመርጫለሁ ብለህ ካልክ የመጨረሻ ያለህ አማራጭ እግዚአብሔርን ማክበር ነው። እግዚአብሔርን ማክበር በህይወት አንድ ቁጥር ማድረግ ነው። ይሄ የ2024 የዓመቱ መሪ ጥቅሳችን ነበር። ታስታውሳላችሁ? 2024 ነበራችሁ ታስታውሳላችሁ? 2024 ላይ የዓመቱ መሪ ጥቅሳችን ይሄ ነበር። አንደኛ ቆሮንቶስ 15:58 ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ ማትነቃነቁ የጌታም ሥራ ሁል ጊዜ የሚበዛላችሁ ሁኑ። አሜን። ለምን ጳውሎስ ይህን ሲናገር ከትንሣኤ ጋር አገናኝቶ 15 ለትንሣኤ ይናገራል። ስለዚህ ድካማችሁ በጌታ ከንቱ አይደለም። እግዚአብሔር የተባረከ ይሁን። ምን አላችሁ? ሪዋርድ አላችሁ። ዕብራውያን 13:6 በራሳችሁ ጊዜ አንብቡ። እንደዚህ ይላል፣ በእግዚአብሔርን አምናለሁ የሚል ሰው ሁለት ነገሮች እንዲያምን ያስፈልጋል። አንደኛ እግዚአብሔር እንዳለ ማመን አለበት ይላል። ሁለተኛ እግዚአብሔር እርሱን አጥብቀው ለሚከተሉት ዋጋ እንደሚሰጥ ብድራት እንዳለው ማመን አለበት ይላል። እግዚአብሔር የተባረከ ይሁን። ምንድነው መጽሐፍ ቅዱስ ብድራቱን ትኩር ብሎ ተመልክቷል። ብድራቱን ከዚህ በፊት የነበሩ ጌታን ሲያገለግሉ መከራ ሲያገኙ በተለያየ ሁኔታ ውስጥ ሲያልፉ የነበሩ ሰዎች ሪዋርድ ስላላቸው እግዚአብሔር የተባረከ ይሁን። እግዚአብሔር አመፀኛ አይደለም። ለስሙ ያሳያችሁትን ፍቅር የምታደርጉትን ነገር ይረሳ ዘንድ አመፀኛ አይደለም። እንዲያውም ምን አለ ጌታ ኢየሱስ? ቀዝቃዛ ውሃ እንኳን በስሜ የሚሰጥ ሰው አለ ምን አለ? ዋጋው አይጠፋበትም አለ። ጌታ የተባረከ ይሁን። እንኳን ሌላ ነገር ቀዝቃዛ ውሃ በኢየሱስ ስም ብሎ ለአንዱ ማበርከት ከእግዚአብሔር ዘንድ ዋጋ ያሰጣል፣ ብድራት አለው። ስለዚህ ድካማችሁ ከንቱ አይደለም፣ ዘላለማዊ ቫልዩ አለው። ለምን? ትንሣኤ ስላለ እናንተ አገልግሎት፣ የእናንተ ስራ፣ የእናንተ ትጋት ለዘላለም ይቀጥላል፣ የዘላለምን ዋጋ ያስገኛል። ለምን? ትንሣኤ ስላለ ስራቸው ይከተላቸዋል። ቅዱሳን እግዚአብሔር የተባረከ ይሁን። ስለዚህ ከንቱ አይደለም። እዚህ ነው በቃ ጌታን ደስ ያለን እኮ የምናገለግለው። ለዚህ ነው ምንም አይሰማን እኮ። ለዚህ ነው ጌታ የተባረከ ይሁን። ለዚህ ነው ውስጣችን ሁሉ ጊዜ ደስ የምሰኘው።
ምንም ለምን ብድራት አለ። ነገ ከዚህ ስናልፍ ለዘላለም ብድራቱ ይቆየናል። ጌታ የተባረከ ይሁን። ለዚህ ቻለ አትበሉ። ቆመን ጸልያለን። ጥላ በሚያልፈው በዚህ ዘመን እስኪ አድርግ ንገረኝ የልብህን። ጥላ በሚያልፈው በዚህ ዘመን እስኪ አድርግ ንገረኝ የልብህን። እንዳልከኝ እንደነገርከኝ መኖር እንድችል ጸጋ ይብዛልኝ። እንዳልከኝ እንደነገርከኝ መኖር እንድችል ጸጋ ይብዛልኝ።